አሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መጥተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። አበይት የሆኑትን እናስቀድማለን። ኢራን 22 የህንድ መርከቦችን አገተች። ኢራን የውሃ ተቋማትን ልታጠቃ እንደምትችል የሚወጡ መረጃዎች ያሳያሉ። ኢትዮጵያውያንን ከእስራኤል መባረር ጀመሩ። ነገሩ ብዙዎችን አሳዝኗል። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ወደ ዜናው አመራን። ስዊዘርላንድ ለአሜሪካ የጦር መሳሪያ አልሸጥም አለች። ገለልተኛ ነኝ ባዮች ሀገር በመካከለኛው ምስራቅ በአሜሪካና በኢራን መካከል የተቀሰቀሰው ጦርነት እየተፋፋመ ባለበት በዚህ ጊዜ የገለልተኝነት አርማዋን የምታውለበልበው ስዊዘርላንድ ለአሜሪካ የጦር መሳሪያ ላለመሸጥ መወሰኗ ተሰምቷል። የስዊዘርላንድ መንግስት ፌዴራል ካውንስል ባወጣው መግለጫ ከአሜሪካ ጋር ባለው የኢራን ጦርነት ምክንያት በገለልተኝነት ሕግ መሰረት በጦርነት ላይ ላለ ሀገር መሳሪያ አልሸጥም ብላለች። የውሳኔው ምክንያትም ስዊዘርላንድ ከጥንት ጀምሮ ማንኛውም ጦርነት ውስጥ እጇን ላለማስገባት የምትከተለው የገለልተኝነት ፖሊሲ ዋነኛው ምክንያት ነው። የተከለከለው አዳዲስ የጦር መሳሪያ ሽያጭን ፈቃዶች ሙሉ በሙሉ የታገዱ ሲሆን ቀደም ብለው የተሰጡ ፈቃዶችን ቢሆኑ በኤክስፐርቶች ጥብቅ ቁጥጥር ይደረግባቸዋል። አየር ክልል ከዚህ ቀደምም የአሜሪካ የጦር አውሮፕላኖች የአገሪቱን ሰማይ እንዳይጠቀሙ ተከልክሏል። የሰላም ሀገር የዲፕሎማሲ ማዕከል የምትባልና ስዊዘርላንድ በስኮትላንድ የኒውክሌር ሚሳኤል ጦር ሰፈር ሰርጎ ለመግባት የሞከሩት ኢራናውያን ጉዳይ አሁንም እያነጋገረ ነው። ዓለም አቀፉ ውጥረት በበረከተበት በዚህ ጊዜ በብሪታንያ እጅግ ጥበቃ ከሚደረግባቸው ስስ ወታደራዊ ስፍራዎች አንዱ በሆነው ፋስሌን የባህር ጣቢያ ላይ ከፍተኛ የጸጥታ ስጋት ተፈጥሯል። የ34 ዓመቱ ኢራናዊ ሰው ከአንዲት የ31 ዓመት ሴት ጋር በመሆን በስኮትላንድ የሚገኘውን የኤችኤም የባህር ኃይል ቤዝ በድብቅ ለመግባት ሞክረዋል። ግለሰቦቹ ወደ ዋናው በር ቢቀርቡም ትክክለኛ የፈቃድ ወረቀት ባለመያዛቸው እንዳይገቡ ተከልክለዋል። ግለሰቦቹ ከበሩ ከተመለሱ ከጥቂት ቆይታ በኋላ በጦር ሰፈሩ አካባቢ አጠራጣሪ እንቅስቃሴ ሲያደርጉ ነበረ በሚል በፖሊስ ቁጥጥር ስር ውለዋል። የስኮትላንድ ፖሊስና የመከላከያ ሚኒስቴር ፖሊሶች በጋራ በአሁኑ ጊዜ ምርመራ እያካሄዱ ሲሆን የሴቲቱ ዜግነት እስካሁን በይፋ አልታወቀም። የጦር ሰፈር የብሪታንያ የኑክሌር መከላከያ ማዕከል ያለበት ሲሆን ትራይደንትስ የኑክሌር ሚሳይል ተሸካሚ ሰርጓጅ መርከብ 7 የአስቲዮት በኑክሌር ኃይል የሚሰሩ ዘመናዊ የጥቃት ሰርጓጅ መርከቦችንም ያካተተ ነው። ይህ ክስተት የተከሰተው በመካከለኛው ምስራቅ ያለው ጦርነት በከረረበትና ሌሎች ተያያዥ ክስተቶች በተፋፋሙበት በአሁኑ ጊዜ መሆኑ ደግሞ ነገሩን በዚህ አካባቢ ውጥረት እንዲነግስበት አድርጓል። ኢራንና ህንድ ፊት ለፊት ተፋጠዋል። ኢራን 22 የህንድ መርከቦች በሆርሙዝ የባህር ወሽመጥ በኩል እንዳያልፉ ከልክላለች። ኢራን ህንድ መጀመሪያ የአሜሪካንን ለማስደሰት ስትል የያዘቻቸውን 3 መርከቦቿን እንድትመልስ ጠይቃለች። ይህ የኢራን ደፋር ውሳኔ በኒው ደልሂ የሥልጣን ኮሪደሮች ውስጥ መነጋገሪያ ሆኗል። ህንድም አሁን የቴህራን ቅድመ ሁኔታን ከመቀበል ውጭ የኤነርጂ ፍላጎቷን የምታሟላበት ሌላ መንገድ የላትም ተብሏል። ህንድ ከአሜሪካ ጋር ትልቅ የንግድ ስምምነት ለማድረግ እየሞከረች በነበረ ጊዜ ባለፈው የካቲት ወር 3 የኢራን የነዳጅ ጫኝ መርከቦችን ይዛ ነበረ። ህንድ መርከቦቹን የያዘችው ማንነትን መደበቅ በሚል የተቀነባበረ ክስ ቢሆንም ቴህራን አሁን እነዚያ 3 መርከቦቼ በክብር ይመለሱ፣ ይህ ካልሆነ በሆርሙድ ወሽመጥ ማለፍ በፍጹም አይሆንም ብላለች። ዓለም አቀፍ የዜና ወኪል ሮይተርስ እንደዘገበው 611 የህንድ ዜጎችን የጫኑ 22 የህንድ የባህር ላይ መርከቦች በአሁኑ ጊዜ በሆርሙዝ የባህር ወሽመጥ ሞቃታማ ውሃዎች ላይ ተገትረው ይገኛሉ። ከእነዚህ መርከቦች መካከል 6ቱ በፈሳሽ ጋዝ የተጫኑ ናቸው። ህንድ ለቤት ውስጥ የሚያስፈልጋትን የጋዝ ፍላጎት 90 በመቶ ያክሉን ከባሕረ ሰላጤው ሀገራት የምታስገባ በመሆኑ በኢራን በተጣለው በዚህ ገደብ ምክንያት በህንድ ውስጥ ከፍተኛ የጋዝ እጥረት ይፈጠራል የሚል ስጋት ክፉኛ ነግሷል።
ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን የነዳጅ ጣቢያዎች ላይ ጥቃት ማድረስን እንዳይደግመው መክሬዋለሁ አሉ ነውጠኛው ዶናልድ ትራምፕ። ፕሬዚዳንት ዶናልድ ትራምፕ የኢራን ጦርነት ሊጠናቀቅ እንደሚችል ጠቁመዋል። በመካከለኛው ምስራቅ ጦርነት የአሜሪካ ጦር አስገራሚ ሥራ ሰርቷል ሲሉ አሞካሽተዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን የነዳጅ ጣቢያዎች ላይ ጥቃት ማድረሱን እንዳይደግምም መክሬዋለሁ ብለዋል። ቤንጃሚን ኔታንያሁ ምክራቸውን ይስሙ አይስሙ እርግጠኛ ባይሆኑም እስራኤል በሳውዝ ፓሪስ ነዳጅ ማውጫ ጥቃት ስለመፈጸሟ መረጃው አልነበረኝም ያሉትና የሸመጠጡት ዶናልድ ትራምፕ ኔታንያሁ አሁን እንደዛ እንዳያደርግ ነግሬዋለሁ በማለት ገልጸዋል። ዶናልድ ትራምፕ እንዲህ አይነት ሰው ናቸው። ዛሬ እንዲህ ይሉና ነገ ደግሞ ሌላ ነገር ሊሉ ይችላሉ። ነገር ግን ብዙዎች በማስረጃ እያስደገፉ ዓለም አቀፍ ሚዲያዎች ባወጧቸው መረጃዎች እስራኤል የነዳጅ ማውጫዎቹን ከመምታቷ በፊት ለዶናልድ ትራምፕ አሳውቃ እሳቸውም አጽድቀው ጥቃቱ መፈጸሙ ይታወቃል። ዶናልድ ትራምፕን ግን ዓለም ያውቃቸዋል። እኔ መች ሰምቼ መች አይቼ ብለው ሽምጥጥ እንደሚያደርጉ። ትራምፕ ጦርነቱ በቅርቡ ይቋጫልም ብለዋል። የፔንታገን ኃላፊ ፔት ሄግስ በበኩላቸው በኢራን የነዳጅ ማውጫ ላይ የተፈጸመው ጥቃት የእኛ ጥቃት አይደለም ሲሉ ዶናልድ ትራምፕን ለማገዝ ሞክረዋል። በመካከለኛው ምስራቅ እየተባባሰ የመጣው ጂኦፖለቲካዊ አለመረጋጋት ለኢትዮጵያ አየር መንገድ ደግሞ አዲስ የገበያ ዕድል ፈጥሯል ተብሏል። በእስራኤልና አሜሪካ በኢራን መካከል ያለው ግጭት በባሕረ ሰላጤው አገራት የአየር ትራንስፖርት ላይ መስተጓጎል በመፍጠሩ የደቡብ አፍሪካ መንገደኞች አዲስ አበባን እንደ ዋና የመሸጋገሪያ ማዕከል እየተጠቀሙ ነው። የኢንዱስትሪ መረጃ እንደሚያመለክተው ከመጋቢት ወር መጀመሪያ ጀምሮ በኢትዮጵያ አየር መንገድ በኩል የሚደረጉ የቦታ ማስያዝ መጠኖች በድንገት የ110 በመቶ ጭማሪ አሳይተዋል። የፍላይት ሴንተር ሳውዝ አፍሪካ የሥራ ኃላፊ ሱጋሬት ይህ ለውጥ የመጣው በተለመዱ የበረራ መስመሮች ላይ በተፈጠረ ስረዛና የአየር ክልል ገደቦች ነው ብለዋል። የዓለም አቀፍ የአየር ትራንስፖርት ማኅበር IATA መረጃ እንደሚያሳየው የኢትዮጵያ አየር መንገድ አሁን ካለው ቀውስ በፊትም ቢሆን በቁልፍ የጉዞ መስመሮች ላይ የበላይነቱን እያጠናከረ ነው። ለአብነትም በ2025 ብቻ በጆሃንስበርግ ሙምባይ መስመር በአዲስ አበባ በኩል ከ69,000 በላይ መንገደኞችን በማጓጓዝ ወደ ህንድ ለሚደረጉ በረራዎች ቀዳሚ ምርጫ መሆን ችሏል። በተመሳሳይ በብሪታንያ በደቡብ አፍሪካ መካከል ባለው የጉዞ መስመር ኢሚሬትስን በ39,000 መንገደኞች በመብለጥ ትልቅ ቀጥተኛ ያልሆነ አጓጓዥ ለመሆንም በቅቷል። በደቡብ አፍሪካና በአሜሪካ መካከል በሚደረግ የጉዞ እንቅስቃሴ አየር መንገዱ ከዩናይትድ ዴልታ በመቀጠል በሦስተኛ ደረጃ በመቀመጥ ጠንካራ የዓለማችን አየር መንገድ ለመሆን በቅቷል ተብሏል። የዩናይትድ ኪንግደም መንግሥት አሜሪካ በሆርሙዝ ሰርጥ ላይ ጥቃት የሚሰነዝር የኢራን ወታደራዊ ተቋማትን ለመምታት በብሪታንያ ይዞታ ስር ያሉ የጦር ሰፈሮችን እንድትጠቀም መፍቀዱን አስታወቀ። ጠቅላይ ሚኒስትር ሰር ኬር ስታርመር ቀደም ሲል የአሜሪካ የጦር ሰፈሮች እንድትጠቀም ፈቅደው የነበረው ለጥንቃቄና ለመከላከያ ተግባራት ብቻ ነበረ። ሆኖም ዳውቲንግ ስትሪት አርብ ዕለት ባወጣው መግለጫ ሚኒስትሮቹ የጥቃት ኢላማውን እንዲሰፋ መፍቀዳቸው ተነግሯል። ይህ ውሳኔ የተላለፈው ለዓለም የነዳጅ አቅርቦት ወሳኝ የሆነው የሆርሙዝ ሰርጥን ከኢራን ጥቃት ለመጠበቅና በጋራ ራስን የመከላከል መርህ ላይ ተመስርቶ ነው ተብሏል። አሜሪካ በግሎስተር ቫየር የሚገኘውን ራፍ ፌርፎርድ እና በህንድ ውቅያኖስ የሚገኘውን ዲዮጎ ጋርሺያ የጦር ሰፈሮችን ትጠቀማለች። ፕሬዚደንት ዶናልድ ትራምፕ ውሳኔውን ቢቀበሉም ብሪታንያ ከዚህ ቀደም ፈጥኖ እርምጃ መወሰድ ነበረበት በማለት መዘግየቷን መተቸታቸው የሚታወስ ነው። የሆርሙዝ ወሽመጥ ደግሞ የትራምፕ ራስ ምታት ሆኗል። ኢራን ላይ የሚካሄደው የአሜሪካና የእስራኤል ዘመቻ ከተጀመረ በኋላ ከፍተኛ መጠን ያለው ነዳጅ የሚተላለፍበት የሆርሙዝ ወሽመጥ መዘጋት የጦርነቱን ተጽዕኖ በመላው ዓለም እንዲሰማ አድርጓል። ለፕሬዝደንት ዶናልድ ትራምፕ ራስ ምታት የሆነው የባህር መተላለፊያ መስመሩ ጉዳይ ነው። አጋር አገራት ሆርሙዝን በመጠበቅ እንዲያግዟቸው ቢጠይቁም ሰሚ ሳያገኙ መቅረታቸው ይታወሳል።
ዶናልድ ትራምፕ መርከቦች በሆርሙዝ በኩል እንዲያልፉ ለማድረግ ጠንካራ እርምጃ እንደሚወስዱ ያሳወቁ ሲሆን ሊረዷቸው ፈቃደኛ ያልሆኑትን የኔቶ አጋሮች ደግሞ ቦቅቧቃ ሲሉ ትናንት መተቸታቸው ይታወሳል። ኢራንም ለተከፈተባት ጥቃት አጸፋ በጠባቡ የባህር መተላለፊያ ላይ የሚገኝን ማንኛውንም መርከብ እንደምታጋይ ማሳወቋን ተከትሎ ፕሬዝደንት ዶናልድ ትራምፕ አስፈላጊ ከሆነ አሜሪካ ነዳጅ ጫኝ መርከቦችን በባህር ላይ ታጅባ ታሳልፋለች ብለው ነበረ። በስተመጨረሻ ግን እኛ በዚህ በኩል የሚያልፍ ነዳጅ የለን፣ ስለዚህ ነዳጁን የሚያሳልፉ ሀገራት እዚያው እንደ ፍጥርጥራቸው ነገሩን ይፍቱ ሲሉ እርግፍ አድርገው ለመወሰናቸው መግለጫ በመስጠት አስረግጠዋል። እስራኤል በሺህ የሚቆጠሩ ኢትዮጵያውያን ስደተኞችን ማሰርና ማባረር ጀመረች። የእስራኤል መንግሥት በሀገሪቱ የሚገኙ ኢትዮጵያውያን የጥገኝነት ጠያቂዎችን ማሰር የጀመረ ሲሆን ከፊታችን ሚያዝያ ወር ጀምሮ እስከ 8,000 የሚደርሱትን ወደ ኢትዮጵያ ለመመለስ ማቀዷ ተሰምቷል። የእስራኤል ከፍተኛው ፍርድ ቤት የሰብአዊ መብት ተሟጋች ድርጅቶች ስደተኞች እንዳይባረሩ ያቀረቡትን አቤቱታ ውድቅ ማድረጉን ተከትሎ የሀገሪቱ የኢሚግሬሽን ባለሥልጣን ውሳኔውን መተግበር ጀምሯል። እንደ ሲቪል ማኅበራት መረጃ በአሁኑ ጊዜ በቁጥጥር ስር የዋሉ የስደተኞች ያሉ ሲሆን በጅምላ ስደት ከመጪው ሚያዝያ 10 ጀምሮ ይባረራሉ ተብሏል። የእስራኤል መንግሥት ጥር 2016 ላይ ያሳለፈውን ውሳኔ መሠረት በማድረግ ለኢትዮጵያውያን የጥገኝነት ጠያቂዎች ሰጥቶት የነበረውን የቡድን ጥበቃ አንስቷል። ይህ ውሳኔ ስደተኞቹ በአገሪቱ የመቆየት ሕጋዊ መብት ሊያጡ እንዳስቻለ ተነግሯል። ስደተኞቹ ወደ ኢትዮጵያ ከተመለሱ ለከፍተኛ ደህንነት ስጋት፣ ለኢኮኖሚ ቀውስ ይጋለጣሉ የሚሉ የሰብአዊ መብት ድርጅቶች ቢኖሩም እስራኤል ግን መስሚያዬ ጥጥ ነው ብላለች። ይህ በእንዲህ ሳለ በመካከለኛው ምስራቅ የተከሰተው ጦርነት በታሪክ ከፍተኛ የኤነርጂ እጥረት አስከትሏል አለ የዓለም የኤነርጂ ባለሥልጣን። ሦስተኛ ሳምንቱን የያዘውና በዓለም አገራት ላይ ከፍተኛ ቀውሶችን ይዞ የመጣው የአሜሪካ እስራኤል የኢራን ጦርነት በተለይ በኤነርጂ ዘርፉ ላይ ትልቅ ጫናን አሳድሯል። የዓለም አቀፍ የኤነርጂ ባለሥልጣን ሥራ አስፈጻሚ ፋቲህ ቢሮል የተፈጠረው ችግርን ሲያብራሩ በጦርነቱ ምክንያት የተዘጋው የሆርሙዝ ሰርጥ በኤነርጂ ዘርፍ ላይ በታሪክ ውስጥ ትልቁን ስጋትና እጥረት አስከትሏል። የሆርሙዝ ሰርጥ በቀን ወደ 20 ሚሊዮን በርሜል ነዳጅ የሚተላለፍበት 20 በመቶ የዓለማችን የተፈጥሮ ጋዝ ንግድ የሚከወንበት ወሳኝ ቀጠና ነው። ይህ መስመር በቶሎ ወደ ሥራ ካልገባ በዓለማችን አገራት ላይ የታየው ተጽዕኖ ከዚህም በላይ ሊሆን ይችላል ተብሏል። በዓለም ላይ ዋና ዋና ነዳጅ አምራች ከሚባሉ ካናዳ፣ ሜክሲኮ፣ ብራዚል ጋር ተጨማሪ አቅርቦት ጋር ውይይቶች ቢካሄዱም የመካከለኛው ምስራቅ የኃይልን ምርት ማካካስ እንደማይችል ተነግሯል። በሌላ በኩል ሁቲዎች በአሜሪካ የጦር መርከቦች ላይ አዲስ ግንባር ከፈቱ። ይህ አሁን በቁጥጥር ስር ያለው ጦርነት መሆኑ አብቅቷል። የጦር ሜዳው ተስፋፍቷል። ይህ ዓለም አቀፍ ኃይል ወሳኝ የሆነ የደም ስሮችን አንዱን መጥቷል፣ ቀይ ባህርን። የሁቲዎች ጣልቃ መግባት እንዲህ ለይስሙላ የተደረገ መግለጫ አይደለም። ይህ በአሜሪካ ላይ በቀጥታ ወደ ባህር ኃይል ጦርነት የተደረገ ሽግግር ነው። የአሜሪካ መርከቦችን ኢላማ እናደርጋለን ሲሉ በዓለም እጅግ ስትራቴጂካዊ በሆኑ መተላለፊያዎች ውስጥ የሚያልፉትን አውዳሚ መርከቦች፣ የአውሮፕላን ተሸካሚ መርከቦችና የሎጂስቲክ መርከቦችን ሁሉ ማለታቸው ነው። ይህ አዲስ ንግግር አይደለም። ቀደም ሲልም ግልጽ አድርገውታል። አሜሪካ ኢራንን ካጠቃች በቀይ ባህር የሚገኙ የአሜሪካ መርከቦችን ሕጋዊ ኢላማ እናደርጋለን ብለው ነበረ። አሁን የተቀየረ ነገር የጊዜ ጉዳይ ነው። ለሳምንታት ሁቲዎች ሁኔታውን ሲያሰላስሉ ሲከታተሉና ሲጠብቁ ቆይተው የቅርብ ጊዜ ዘገባዎች እንኳን ከኢራን ጋር ቢወግኑም እስካሁን ሙሉ በሙሉ ወደ ጦርነት እንዳልገቡ ያሳያሉ። ይህ በቀጥታ ትርጉሙ ቀላል ነው። ጦርነቱ ከእንግዲህ በእስራኤልና በኢራን መካከል ብቻ አይደለም፣ ወደ ብዙ ግንባሮች የተቀየረ ቀጠናዊም እየሆነ መምጣቱን ያሳያል። የመን አሁን በንቃት ተሳትፎ ጀምራለች። ቀይ ባህር አሁን የጦር ቀጠና ሆኗል። ይህ ደግሞ ሁሉን ነገር ይለውጠዋል። ሁቲዎች እጅግ ከፍተኛ የሆነ ኃይል አያስፈልጋቸውም። እነሱ የተካኑት ባልተመጣጠነ የጦርነት ስልት ነው። ርካሽ ድሮኖች፣ ጸረ መርከብ ሚሳይሎችና የዓለምን ንግድ ሊያናጉ የሚችሉ የአንድ ምት መስተጓጎል ታክቲኮችን ይጠቀማሉ። የንግድና የጦር መርከቦችን በመምታት የመርከብ መስመሮች በከፍተኛ ደረጃ እንዲስተጓጎል ያደርጋሉ።
ስለዚህ ይህ ጠቅላላው ሙስሊም ማህበረሰብ ጦርነት ነው ሲሉ ከየመንና ከኢራን በላይ የሆነ ትልቅ ነገር እያመለከቱ ነው። ይህ እንደ ቀጠናዊ የርዕዮተ ዓለም ጦርነት እንጂ እንደ መንግስታት ግጭት ብቻ አይመለከቱትም። በዚያ መተላለፊያ ውስጥ ያሉ ማንኛውም የአሜሪካ መርከቦች አሁን ስጋት ላይ ናቸው። የዓለም አቀፍ መርከብ መስመሮች በአንድ ጀንበር ሊዘጉ ይችላሉ። የነዳጅ ገበያ ከዚህም በላይ ሊናጋ ይችላል። የመድን ኢንሹራንስ ዋጋ በከፍተኛ ሁኔታ ይጨምራል። የአቅርቦት ሰንሰለቶች እንደገና መቆራረጥ ይጀምራሉ። ጦርነቱ በጣም ይስፋፋል ተብሎ እየተተነተነ ነው። ዜናዎቻችን በዚያ በቁ።